ቤታችሁ አጠገብ ቤት ሲገነባ ወይ ደግሞ ፎቅ ቤት ሲሰራ ግቢያችሁ እንዴት ነው የሚሆነው? እንዴት ነው የምታጸዱት? ንገሩ። እኔ ባገኘሁት አጋጣሚ ሁሉ ለማጽዳት ሞክራለሁ። መስታወቱንም ግቢውንም ተመልሶ ያው ነው፣ እሁድ ይጸዳል፣ ሰኞ ያው ነው። በቃ በጣም ምርርና ስልችት ስላለኝ እስቲ ዛሬ መስታወቱን ከመወልወል ይልቅ ልጠበው ብዬ የተረጫጨበት ሲሚንቶ ስላለ በተለይ ፍሬንች ዶሩ በጣም ነው የተረጫጨበት። ሌሎቹ መስኮቶቹ ምናምን ሲሚንቶ ምናምን ስለሚቦንበት አንድ ላይ ሙሉ ግቢውን እጥብጥብ ነው ያደረኩት። በይቶቹ አልቀረኝ፣ ግርግዳው አልቀረኝ፣ ምንም የቀረ ነገር የለም። አንድ ላይ ጽድት አድርጌዋለሁ። ሰኞ ይቆሽሻል፣ ይቆሽሽ። ዛሬ ጽድት እንበል እንጂ የነገን አላህ ያውቃል በሚለው እንደምታዩት ልፍት ብዬ ላይ ድረስ ምንም ሳይቀረኝ አጸዳድቻለሁ። እንግዲህ የጎረቤት ሀቅ ነው፣ እነሱም ይስሩ፣ እኛም እናጸዳለን፣ ተቻችለን እንኖራለን። እኔ ግቢ ሲቆሽሽ በጣም ስለምጠላ ስለማያስችለኝ ነው። አጋዤ እስክታጸዳ ራሱ ይጨንቀኝና ራሴ ነኝ የምገባበት። ሙሉ ጽዳቱን ራሴ ያጸዳሁት ቀን ግቢውም ልክ እንደ መስታወቱ ያበራልኛል። ራሴ ውሃ በደንብ እየደፋው ጥብ ያደረኩት ቀን ደስ ስለሚለኝ ነው። መልፋት ተወጃለሽ አጋዥ ሰራተኛ እያለሽ ለምትሉኝ መልስ ይሆናችኋል ብዬ ስላሰብኩ ነውና እንደዚህ ፏ ጽድት ብሎ በቃ የሚያበራ ግቢ ሲሆን ደስ ይለኛል። በጣም ስለደከመኝ ለልጆቼ ምንም ነገር መስራት አልቻልኩም። ይዣቸውን መውጣት ስለደከመኝ እዚሁ ፒዛ ኦርደር አድርጌላቸው እሱን በካቻፕ አድርጌ አቀረብኩላቸው። ጁስ ማዝዤላቸው ነበር። ይሄንን ይመስላል የኔ እሁድ። ሙኒ በቭሎግ ጠፋሽ በጣም ቀነሽ ያላችሁኝ፣ አሁን በኋላ በቀን 3 ጊዜም 2 ጊዜም ቭሎግ ፖስት አደርጋለሁ። እናንተ ብቻ ኮፒ ሊንክ ሪፖስት አድርጉልኝ። ወዳቻለሁ። ቻው ቻው።